ያለሽ መሰለኝ። አንቺንም ችያለሁ እንኳን ይሄንን ጽድት ያለ መታጠቢያ ቤት ይቅርና። አምነን እናት ዛህራና ሜርሲ በአንድ ላይ ሆነው ሽንት ቤት ተደብቀው በነበረበት ሰዓት አምነን ወደ እነሱ በመምጣት በሩን ለመክፈት እየሞከረ ነበር። እንግዲህ ሁለቱም በጣም ደንግጠው ነበር። እንግዲህ አምነን ምናልባት በሩን ከፍቶ ይገባ ይሆን ወይስ ደግሞ ከዛን በር ላይ እንዴት አድርገው ይመልሱት ይሆን? እንግዲህ በባለፈው ክፍል ላይ ብሌን የአምነንን ቲሸርት አቅፋ አልጋው ላይ ተኝታ ጄሪ መታባት ነበረ። ነገር ግን ጄሪ ስታያት ብሌንን በጣም በመደንገጥ ቲሸርቱን ብድግ ስታረግባት ደንግጣ ቆይ እዚህ ምን ታደርጋለሽ? እኛ ክፍል እንዴት ገባሽ? ደግሞ የባሌን ቲሸርት ለምንድን ነው አቅፈሽ የተኛሹ? ብላ ትጮህባታለች። በዚህ ሰዓት እንግዲህ ብሌን ልብሶቹን እያስተካከለች እንደነበርና በዛው እንቅልፍ እንደወሰዳት ለጄሪ ትነግራታለች። ጄሪ ግን በጭራሽ አላመነቻትም። በዚህ ሰዓት እንግዲህ አምነንን ከዚህ ቤት ሁሉም ሰው መውጣት አለባቸው፣ ቆይ እኛ እስከ መቼ ድረስ ነው እንደዚህ ሆነን የምንቀጥለው? ትለዋለች። አምነንም ከኛ ጋር እኮ በጣም ብዙ መከራዎችን አሳልፈዋል። ስለዚህ አሁን ላይ ደግሞ ልብሳቸው ሳይቀር ተቃጥሏል። ያለምንም ምክንያት እንዴት ነው ውጡ ልላቸው የምችለው? ይላታል። ጄሪ እንግዲህ በዚህ ሰዓት የሆነ ነገር ታስባለች። ስለዚህ እነሱ ከዚህ ቤት እንዲወጡ የሆነ ነገር ማሰብ አለብኝ ማለት ነው ብላ ወዲያውኑ ልብሷን አንስታ ማለትም አምነን የገዛላትን ውድ ልብስ በመውሰድ ብሌን ልብስ ውስጥ ትከተዋለች። በዚህ ሰዓት እንግዲህ ጄሪ ልብሴ ጠፋኝ ብላ በፍለጋ ቤቱን ስትቀውጠው አምነንም ቆይ ምን ጠፍቶች ነው እንደዚህ የምትፈልጊው? ሲላት እሷም በቅርቡ የገዛልኝ ውድ ቀሚሴ ጠፍቶኛል ትለዋለች። አምነን ምናልባት ከልብስ ጋር ተደባልቆ ሊሆን ይችላል በደንብ ፈልጊው ቢላትም ነገር ግን ጄሪ ደግሞ አይ ሰው ካልወሰደው በስተቀር የት መሄዱ ሊጠፋ አይችልም፣ እዚህ ነበር ያስቀመጥኩት ትላለች። በዚህ ሰዓት እንግዲህ ጄሪ የሁሉንም ልብስ መፈተሽ ይኖርብናል ብላ አምነንን ታሳምነዋለች። አምነን ይሄ ነገር በሰዎቹ ዘንድ ምን እንደሚሰማቸው ታውቂያለሽ? ይህ አግባብ አይደለም ይላታል። ጄሪ ግን አይ በጭራሽ፣ ምክንያቱም ተንኮል አስባ ስለሆነ በጭራሽ እንደዚህ መሆን የለበትም እንፈልገዋለን ትላለች። አምነንን አስከትላ እንግዲህ መጀመሪያ እነ ሴፈን ክፍል ትገባለች። እሷም እቃ ጠፍቷት እንደነበርና ቁምሳጥን ውስጥ መፈለግ እንደምትፈልግ ስትጠይቃቸው እነሱም ተስማምተው እንድትፈልግ ይፈቅዱላታል። በዚህ ሰዓት እንግዲህ ቁምሳጥኑን ከፈት አድርጋ በማየት አይዚ የለም ብላ ወደ ብሌን ክፍል ያመራሉ። ወደ ብሌን ክፍል ሲገቡ እንግዲህ ብሌን አልጋዋ ላይ ተቀምጣ መጽሐፍት እያነበበች ነበረ። በዚህ ሰዓት አምነን በፈገግታ ሲመለከታት ብሌንም ፈገግ ብላ ነበር ያየችው። በዚህ ሰዓት እንግዲህ ልብሴ ጠፍቶኝ ስለነበረ አሁን ያንቺን ልብስ መፈተሽ እችላለሁ ትላታለች። በዚህ ሰዓት ብሌን እንግዲህ ምን የምታውቀው ነገር ስለሌለ ትችያለሽ ብላ ትፈቅድላታለች። በዚህ ሰዓት እንግዲህ የብሌንን ልብስ አልጋው ላይ ስትዘረግፈው ቀሚሷ የጄሪ ቀሚስ አብሮ ነበረ። በዚህ ሰዓት እንግዲህ አየሽ አንቺን ሌባ፣ ቀሚስ ይዝ ቆይ ምን ያደርጋል ብላ ትጮህባታለች። ብሌን በመደንገጥ እኔ ስለምትይው ነገር ምንም አውቀው ነገር የለም፣ መቼም ሰርቃ ነው ብላችሁ እያሰባችሁ አይደለም አይደል? ትላለች። አምነንም በጣም ደንግጠው ብሌን ላይ ይጮህባታል። ቆይ እንዴት እንደዚህ ታደርጊያለሽ ብሎ ሲጮህባት አንተም ሰርቀሽ ነው ልትለኝ አይደለም አይደል? ትለዋለች። እና ታዲያ ሰርቀሾ ካልሆነ እዚህ ምን ያደርጋል ብሎ ብሌን ላይ ይጮህባታል። እኔ ምንም የማውቀው ነገር የለም ብላ ነገሩን ልታስረዳው ብትሞክርም አምነን ግን ሊሰማት ፈቃደኛ ስላልሆነ ወዲያውኑ ጥሏት ይሄዳል። በዚህ ሰዓት እንግዲህ ጄሪ ያሰበችው ነገር ስለተሳካላት ደስ ብሏታል። ቢሆንም ግን ይህ ነገር ለሷ በቂ አይደለም። አምነንን በምን አይነት መንገድ ነው የራሴ ላደርገው የምችለው? ከእሱ ጋር በጣም ብዙ መከራዎችን አሳልፍ ያለው እሱ ግን ለእኔ ትኩረት እየሰጠኝ አይደለም፣ ልቦ ያለው ሌላ ሰው ጋር ነው ብላ ጄሪ ይሄ ብሌንን ከዛ ቤት ለማስወጣት በቂ ስላልሆነ ማለትም አምነን ወደሆኑ ቤቱን ለቀሽ ውጪ ስላላላት ጄሪ ተናዳለች። ጄሪ የጠበቀችው እንግዲህ በዚህ ነገር ተናዶ ወዲያውኑ ቤቱን ለቃ እንድትወጣ እንደሚያደርጋት ነበረ። ነገር ግን አምነን ይህንን ነገር አላደረገም። በሌላ በኩል አምነንም ቁጭ ብሎ ለብቻው ቆይ እዚህ ቤት ውስጥ ሁልጊዜ ችግር ለምንድን ነው?
የሚታሰበው ሌላ የሚሆነው ሌላ። ቆይ ለምንድን ነው ሁሉ ነገር እየሆነ ያለው ብሎ አምነን ለብቻው ያስባል። ብሌን ላይ በተፈጠረው ነገር ማንን ማመን እንዳለበት በጣም ተቸግሯል። ብሌን ይህንን ነገር ታደርጋለች ብሎ ማሰብ ለሱ በጣም ከባድ ነው። ግን ደግሞ እንዴት ይሆናል? ከብሌን ጋር ከዚህ ቀደም ያሳለፉትን ነገር እያስታወሰ ፈገግ እያለ ነበረ። ብሌንና አምነን ከዚህ ቀደም በጣም ብዙ ጊዜ ለማውራት እየፈለጉ ነገር ግን ሁለቱም በህፍረት ውስጥ ሆነው ሲሽኮረመሙ በፈገግታ ሲተያዩ የነበረውን ትውስታቸውን እያስታወሰ አምነን ያስባል። በዚህ ሰዓት እንግዲህ ብሌን መታ የሆነውን ነገር ልታስረዳውና ምንም የምታውቀው ነገር እንደሌለ ልትነግረው ትሞክራለች። በዚህ ሰዓት ግን እኔ ምንም ነገር እንድትነግረኝ አልፈልግም፣ ከዚህ አሁን ሂጅልኝ ብሎ ካጠገቡ እንድትሄድ ያደርጋታል። በሌላ በኩል ደግሞ ሙስጠፋና ሲፈን የልጅነት ትውስታቸውን እያወሩ ነበረ። አብረው እንዳደጉና በልጅነታቸው የነበራቸውን ባህሪ እያስታወሱ እያወሩ ነበረ። ሙስጠፋ አሁን ላይ ሲፈን እያደረገች ያለችው ነገር ትክክል እንዳልሆነና ቤቱንም ቢሆን ማቃጠል እንደሌለባት ሲነግራት ነበረ። ነገር ግን ሲፈን የእናቷን አሟሟት እና እናቷ ስትቀበለው የነበረውን መከራ ሁሉንም ነገር ስላየችና ስለምታስታውስ ያንን ነገር ደግሞ መበቀልና እናቷን ማሰረፍ እንደምትፈልግ እናት አለናት ማደግና ወፍ ዘራሽ እየተባሉ ማደግ ስሜቱ ምን እንደሆነ አንተ አታውቀውም እያለች ለሙስጠፋ በጣም ብዙ ነገር ትነግረዋለች። ሙስጠፋም የእሷ እናት ለሱም እናቱ እንደሆነችና በመሞቷን በጣም እንዳዘነ ይነግራታል። ነገር ግን እሷ የሁላችንም የሁሉም ሰው እናት ነበረች። ግን ደግሞ የኛ ልጅነትና እሷን ከመከራና ከሞት አላዳናትም። ማናችንም ቢሆን ከኔ ጀምሮ አልደረስንላትም እያለች የውስጧን ቁጭት ትናገራለች። አሁንም ቢሆን ሲፈን እዛ ቤት ውስጥ የበቀሏን ዱላ መሰንዘሯን እንደማታቆምና ይሄ ብቻ በቂ እንዳልሆነ ነው የምትረዳው ነገር ቢኖር አሁን ላይ ሙስጠፋ ከዚህ በኋላ የራሷን ህይወት መኖር እንዳለባትና ከዚህ ነገር ራሷን ማውጣት እንዳለባት ነበር ሲመክራት የነበረው። ምክንያቱም ሲፈን አንድ ቀን ከተያዘች የወደፊት እጣ ፋንታዋ ምን እንደሚሆን መገመት በጣም ቀላል ነው። ስለዚህ ይህንን ነገር ማድረግ የለብሽም ሲላት፣ እሷ ግን እንደዚህ ከመሆን መሞት ይሻላል ብላ በምታደርገው ነገር ደስተኛ እንደሆነች ነው የምትነግረው። በሌላ በኩል ሜርሲ የዛን ቤት ነፃነት ለማግኘት አምነንን እንግዲህ ከዚህ ቦታ መሄድ ይኖርብኛል ብላ ትነግረዋለች። አምነንም ቆይ ወዴት ነው የምትሄጂው? ከዚህ የወዴት ትሄጃለች ብሎ ሲጠይቃት እዚህ ቦታ ለአያታችን ሸክም መሆን አልፈልግም። አያታችን አሁን ላይ እድሜዋ ስለገፋ እኔን መሸከም አትችልም ትለዋለች። አምነንም የአያታችን ቤት የኛም ቤት ነው። ስለዚህ እሷ ደግሞ እንዴት ነው አንቺ ለእሷ ሸክም የምትሆኝባት? ይሄ ቤት ቤትሽ ነው። ስለዚህ ከዚህ ብሄድ የለብሽም ይላታል። ሜርሲ በዚህ ሰዓት አምነን የሰጣትን ነፃነት ተጠቅማ ከዚህ በኋላማ መስማት ያለብኝን ነገር ሁሉ ሰማለሁ፣ አዳማጭን ካገኘው አወራለሁ፣ ስለዚህ ነፃነቴን አውጃለሁ እያለች ነበረ። በዚህ ሰዓት እንግዲህ ወደ ውስጥ እየተንሻከከች ገብታ ብሌንን አምነንና ጄሪ ሆነው ይህንን ጥያቄ እየጠየቋት ማለትም ስለ ቀሚሱ እያወሩ በነበረበት ሰዓት ሜርሲ ተደብቃ እየሰማች ነበረ። ይህንን ነገር እናት ሳራ ስትመለከት ወደ ሜርሲ ተጠግታ ቆይ ሲም ታደርጊያለሽ እያለች እሷም ሜርሲ የምታየውን ነገር እና የምትሰማውን ነገር ለመስማት እየሞከረች ነበረ። በዚህ ሰዓት እንግዲህ አምነን ከብሌን ክፍል ወጥቶ ወደ ታች ሲመጣ ሲመለከቱት ያየናል በማለት ወደ ሽንት ቤት ወይም መጸዳጃ ቤት ገብተው በሩን ቆልፈው ይደበቃሉ። ነገር ግን ሁለቱም እዛ ክፍል ውስጥ ተቀምጠው ሲፈን እናት ዛህራን እያስጠነቀቀቻት ነበረ። ቆይ እኔን ለምንድን ነው የምትከታተኝ? ለምን ትፈታተኝኛለሽ? እያለቻት ነበረ። የአንቺ ቦታ እኮ ኪችን ነው፣ ስለዚህ እዚህ አይደለም ብላ እናት ዛህራን ድጋሚ እንዳትከታተላት ሜርሲ ታስጠነቅቃታለች። በዚህ ሰዓት እንግዲህ በእሰጥ አገባ ውስጥ ሆነው ሳለ በሩ ይንኳኳል። እንግዲህ አምነን ነበረ በሩን ምናልባት ከፍቶ ይገባ ይሆን ወይስ ደግሞ ከዚያ በር ላይ እንዴት አድርገው ሊያስኬዱት ይችላሉ? ውድ የድር ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።